ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የመከላከያ ሰራዊት ጽንፈኛ ሲል በጠራው ኃይል ላይ በምስራቅና ምዕራብ ጎጃም ዞኖች ከፍተኛ ጉዳት ማድረሱን አስታውቋል። ዶክተር ደብረጽዮን ገብረ ሚካኤል አሁን ባለንበት ሁኔታ መቀጠል አንችልም፣ ስለሆነም ህልውናችን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ማለታቸው ተሰምቷል። ሌሎችንም ይዘናል። አብራችሁን ቆዩ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር፣ ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የመከላከያ ሰራዊት ጽንፈኛ ሲል በጠራው ኃይል ላይ ከፍተኛ ጉዳት ማድረሱን አስታውቋል። የመከላከያ ሰራዊት 6ኛ እዝ ክፍለ ጦሮች ጽንፈኛ በተባለው ቡድን ላይ ከፍተኛ ጉዳት ማድረሳቸውን በማህበራዊ ትስስር ገጹ ያስታወቀ ሲሆን የ6ኛ እዝ ክፍለ ጦሮች በተሰማሩበት የምስራቅ ጎጃም ዞንና የምዕራብ ጎጃም ዞን አዋሳኝ ወረዳዎች ባካሄዱት ኦፕሬሽን ቡድኑ ላይ ከፍተኛ ጉዳት በማድረስ በርካታ ቀበሌዎችን ከጽንፈኛው ቡድን ነፃ አውጥተዋል ብሏል። ክፍለ ጦሮቹ ከአካባቢው የጸጥታ ኃይል እና አጎራባች የጦር ክፍል ጋር በመቀናጀት ላለፉት 2 ቀናት ባካሄዱት ኦፕሬሽን በዞኑ በሚገኙ ወረዳዎች ዋና ምሽግ የነበሩ ቀበሌዎችና ወታደራዊ መሬቶችን በመቆጣጠር በጠላት ላይ ከፍተኛ ኪሳራ አድርሰዋል ሲልም ነው የገለጸው። ከነዚሁ አካባቢዎች ውስጥ በስናን ወረዳ በጠዴ፣ ሰነን ማርያም፣ ታች ጮቢ፣ ወለቄ፣ አመስቲያ፣ ካባ፣ ገዳማይት ዙሪያ ከፍተኛ የማጥቃት ስራ መሰራቱን ጠቁሟል። በተመሳሳይ ክፍለ ጦሮች በቡኝ ወረዳ ዋደጥ፣ ሳኒሰን ሚካኤል፣ ኩሪፋ፣ የጭረቃ ሰንቦ ገነትና በምዕራብ ጎጃም ዞን አዋሳኝ ደንበጫ ወረዳና ደቤት ወረዳዎች እንዲሁም ቀበሌዎች ሙሉ በሙሉ የማጽዳት ስራ በመስራት ላይ ይገኛሉ ብሏል። በነበረው ኦፕሬሽን በርካታ የጽንፈኛ ቡድኑ አባላት ሞትና የአካል ጉዳት የደረሰባቸው ሲሆን ከህዝብና ተቋማት የዘረፏቸው ተሽከርካሪዎች፣ ኮምፒውተሮችና የተለያዩ የኤሌክትሮኒክስ መሳሪያዎች በቁጥጥር ስር መዋላቸውን እንዲሁም የአካባቢው ህብረተሰብም ለጥምር ጦሩ መረጃ በመስጠት ለድሉ መገኘት የራሱን ሚና ተጫውቷል ሲል አክሎ ገልጿል። የትግራይ ክልል ጊዜያዊ አስተዳደርን ስልጣን በኃይል በመንጠቅ የክልሉን ስልጣን የጨበጡት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አሁን ባለንበት ሁኔታ መቀጠል አንችልም፣ ስለሆነም ህልውናችን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ማለታቸው ተሰምቷል። ደብረጽዮን ገብረ ሚካኤል ይህንን የተናገሩት በትላንትናው ዕለት ከመቀለ ህዝብ ጋር ባደረጉት የጋራ የውይይት መድረክ ላይ ነው። የፕሪቶሪያው ስምምነት ሲፈርም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት ዶክተር ደብረጽዮን የፌዴራል መንግስት በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጦርነት እየተዘጋጀ ነው ሲሉ ተናግረዋል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን አንድነታችን አጠናክረን የትግራይ መሰረታዊ ጥያቄዎች ማረጋገጥ ብቸኛ መፍትሄ ሆኖ ተገኝቷል ብለዋል። አሁን ባለንበት ሁኔታ መቀጠል አንችልም ያሉት ደብረጽዮን በመሆኑም እንደ ህዝብ የመከላከል አቅሞቻችንን በማደራጀት ህልውናችን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብለዋል። የፌዴራል መንግስት ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ብለዋል። ትግራይ የሁላችንም ናት። መሰረታዊ ጥያቄዎቻችን በመተማመን ላይ ተመስርተን መመለስና ለዚህም ተገቢውን ትግል ማድረግ ይገባል ብለዋል። የህዝቡን ደህንነት ሰላም ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና በዓለም አቀፍ ተሞክሮዎች ላይ የተመሰረተ መሆኑንም ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ህዝብ ጋር ባደረጉት የጋራ መድረክ ገልጸዋል። ዶክተር ደብረጽዮን ይህን ይበሉ እንጂ የፌዴራል መንግስት ውጥረቶችን በንግግር ለመፍታት እንደሚፈልግ በተደጋጋሚ
የገለጸ ሲሆን በቅርቡም የአፍሪካ ህብረት አደራዳሪ የሆኑት ኦሉሴጉን ኦባሳንጆ ወደ ትግራይ አቅንተው የነበረ መሆኑ ይታወሳል። የአሜሪካ መንግስትም አክራሪ ሲል በጠራቸው የህወሓት አባላት በትግራይ ሰላም እንዳይሰፍን እያደረጉ ነው በማለት የቪዛ እቀባ መጣሉ፣ በመቀጠልም በኢትዮጵያ የአሜሪካ አምባሳደር ወደ ትግራይ ተጉዘው የሰላም ድርድር እንዲጀምር መጠየቃቸው ይታወሳል። የኤርትራ የአሜሪካና የግብጽ ከፍተኛ አመራሮች በግብጽ መዲና ካይሮ ተገናኝተው የተናጠል ውይይት ማካሄዳቸው ተሰማ። የሶስቱ ሀገራት የተናጠል ውይይት በመሰረታዊነት ትኩረት ያደረገው የአፍሪካ ቀንድ ቀጠና ወቅታዊ ሁኔታዎችን በተመለከተ ተመሳሳይ አጀንዳ ዙሪያ ነው። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ በካይሮ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ እንዲሁም ከግብጽ አቻቸው የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር ተገናኝተዋል። የኤርትራው የውጭ ጉዳይ ሚኒስትር ከአሜሪካው ከፍተኛ አማካሪ ጋር በነበራቸው ውይይት በኤርትራና አሜሪካ የሁለትዮሽ ግንኙነትን ማጠናከር እንዲሁም ቀጠናዊ ጉዳዮችና ወቅታዊ ለውጦች ላይ በሰፊው መነጋገራቸው ታውቋል። በተጨማሪም የኤርትራው የውጭ ጉዳይ ሚኒስትር ከግብጽ አቻቸው ጋር በተገናኙበት ወቅት የሱዳንንና የሶማሊያን ሁኔታዎች ጨምሮ በአፍሪካ ቀንድ ወቅታዊ ክስተቶች ዙሪያ ተወያይተዋል። በውይይቱ ወቅት የግብጹ የውጭ ጉዳይ ሚኒስትር ባድር አብደላቲ አፍሪካ ቀንድ የግብጽ ብሔራዊ ደህንነት ቀጥተኛ አካል ነው። በመሆኑም ካይሮ በአፍሪካ ቀንድ ቀጠና ሰላም፣ ደህንነትና መረጋጋትን ለማስጠበቅ ቁርጠኛ ናት ሲሉ መናገራቸውን ዘገባዎች አመልክተዋል። የግብጽና የኤርትራ ባለስልጣናት በውይይታቸው የቀይ ባህር ደህንነትና አስተዳደር ጉዳዮች የባህር ዳርቻው ሀገራት ብቸኛ ኃላፊነት መሆኑንና የባህር በር የሌላቸው ሀገራት ከዓለም አቀፍ ሕግ ውጪ የደህንነት ሚናዎችን ለመጫን ወይንም የባህር በር ለማግኘት የሚያደርጉት ጥረት አግባብ አይደለም ብለዋል። የግብጽ መንግስት ከኤርትራው ባለስልጣን ውይይት በኋላ ባወጣው መግለጫ ግብጽ የኤርትራን ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት ለመጠበቅ የምታደርገው ሙሉ ድጋፍ አስተማማኝ ነው ብለዋል። ግብጽና ኤርትራ ግንኙነታቸውን አጠናክሮ መቀጠል እንደሚያስፈልግ የተማመኑ ሲሆን በማዕድን፣ በመሰረተ ልማት፣ በባህር ትራንስፖርት፣ በወደብ ትስስር፣ የኤርትራ ወደቦችን ማልማትና ማሻሻል፣ የመድኃኒት አቅርቦት፣ የአሳ ሀብት ልማትና የቤት ግንባታ ላይ በዋነኛነት ለመተባበር እንደሚሰሩ ገልጸዋል። የአሜሪካ መንግስት ከፍተኛ አማካሪው ማሳድ ቡሎስ እንደገለጹት አሜሪካና ኤርትራ በምስራቅ አፍሪካ ቀጠና ያለውን ውስብስብና ፈታኝ ሁኔታ ታሳቢ በማድረግ በንግድ፣ በስራ ዕድል ፈጠራ፣ በቀጠናዊ ኢኮኖሚና በደህንነት ዙሪያ ትብብራቸውን ለማስፋት ተነጋግረዋል። ቀጠናዊ ግጭቶችን ለመፍታትና በቀይ ባህር እንዲሁም በአፍሪካ ቀንድ ዘላቂ ሰላምን፣ መረጋጋትና ብልጽግናን ለማስፈን አብረው እንደሚሰሩም አስታውቀዋል። የአሜሪካው ተወካይ ከግብጽ የውጭ ጉዳይ ሚኒስትር ጋርም የሊቢያና ሊባኖስን ጉዳይ ጨምረው ከኤርትራው ባለስልጣን ጋር እንደተወያዩት ቀጠናዊ ጉዳዮች ላይ ትኩረት አድርገዋል ተብሏል። በኢትዮጵያ መንግስት በኩል ከቀናት በፊት በህዝብ ተወካዮች ምክር ቤት ላይ እንዲሁም በጥቂት ቀናት ልዩነት ደግሞ በሂደት ላይ በሚገኘው የሀገራዊ ምክክር ጉባኤ መክፈቻ መርሃ ግብር ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የሰላምና ደህንነት ጉዳዮችን ሲያብራሩ ህወሓት፣ ሻዕቢያና ሱዳን በጋራ ሆነው ራሱ በኢትዮጵያ ላይ ስጋት መሆን እንደማይችሉና ያለ ኢትዮጵያውያን ፍቃድ ምንም መፍጠር እንደማይችሉ ሲናገሩ ተደምጠው ነበር። በተጨማሪም ኢትዮጵያ ለሺህ ዘመናት ያስተዳደረችውንና በባለቤትነት የያዘችውን ቀይ ባህር ያልተመረጠና ያልተወያየ መንግስት አሳጥቶናል ያሉ ጠቅላይ ሚኒስትሩ በሸፍጥ ኢትዮጵያን የጂኦግራፊ እስረኛ ያደረጋት የውስጥ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ኖሮ አይደለም ብለው ነበር። የአሜሪካ የኤርትራና የግብጽ ባለስልጣናቱ ስብሰባ ከሰሞንኛው የጠቅላይ ሚኒስትር አብይ አህመድ ንግግር በኋላ የተደረገ መሆኑ አነጋጋሪ ሆኗል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።